በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚህች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብጽ ምድር ወረደ። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበር። ወንጌላዊውም እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብጽ ምድር ሽሽ፣ ተመለስ ብዬ እስከምነግርህም በዚያው ኑር። የጌታችንም ወደ ግብጽ መምጣት ስለ 2 ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስቢቱ ምትሃት ነው ብለው እንዳያስቡ፣ ሁለተኛውም የግብጽ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል፣ ጣዖታትም በፊቱ ይወድቃሉ ያለው የነቢዩ ኢሳይያስ ትንቢት ይፈጸም ዘንድ ነው። የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት ሀገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያቺም ውሃ ለሩቆች ፈዋሽ ስትሆን፣ ለዚያች ሀገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በአለት ላይ አደረገ። በተረከዙም አምሳል በአለቱ ላይ ተቀረጸች። እስከዛሬም ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ቅድስት ድንግል ማርያምን እናቴ ሆይ በዚህ ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ እንዳለው ወቂ፣ በውስጡም ድንቅ ታምራትን አደርጋለሁ፣ ስሙም ደብረ መጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባህር ሄዱ። የአስቄጥስንም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድልም ተጸምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበረ። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት። ጥቃቅን ስብርባሪዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ። መዓዛው የሚጣፍጥ ውሃም አፍልፈልቆ ፈሰሰ። ከዚያ ውሃም በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑም በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎቹ ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱን ድንግል እመቤታችንንም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ቦታ ስም መጠሪያ ነው። ከዚያም ብህንሳ ወደሚባል ሀገር ሄዱ። ትርጓሜው ቤተ ኢየሱስ የሆነ በኢየሱስ ወደሚባልም ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ እኩሌታ በማይጠንትና በጸሎት ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያሳርጉ፣ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞ ወደ ቦታው ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ የሆነ ግን 17 ክንድ ከሆነ ግን በግብጽ አገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙናይን አገር ሄዱ። በዚያ ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሸ እንጨት ዛፎች አሉ። ለጌታችንም ሰገዱ። እስከዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ።
ጌታችንም የፈቀደውን በግብፅ የሚኖርበት ወራት በፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል አገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ። ወደ ማዕልቃም በዚያ በዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይህችም የውሃ ምንጭ አስቀድመን እንደተናገር ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት ነዋያ ቅዱሳትና ታቦተ ሕጉም የሚከብርበት ድህነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህም ታምራትን በግብፅ ድንቅ ስራንም በጣኔዎስ በረሃ ያደረገ በማለት እየዘመርን በዚህች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ምሕረቱ ለዘላለሙ ይሁን። አምላክን የወለደች የተባረከች የድንግል እመቤታችን ማርያም በረከቷ የዮሴፍና የሶሎሜም በረከታቸው በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለበዓትከ ውስተ ምድረ ግብፅ ዘኮነ ብሎ መዋዕል አምላክ በጊዜ ኮንከ ሕፃነ በትረ ዮሴፍ አሜሃ ከመታሬ ስልጣነ ገቢረከ በበስባር ሀበተከልከ መካነ ማየተመ ቅድሳት ይኩን አዋዝከ ሜሮነ። በዚህችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆምም ጌታዬ ሆይ ባቢሎንን አላየኋት፣ ጉድጓዱንም አላውቀው አለው። የእግዚአብሔር መልአክም በራሱ ጠጉር ያዘው፣ ምግቡንም በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑም ዕንባቆምን ወደ ይሁዳ አገር መለሰው። ባረጀና በሸመገለ ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደስን ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ስራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋር ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ፣ ጣዖትን እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወዳሉበትም አብረዋት ሄደ። ነፍሳቸውንም የመልስላቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አነሳቸው። እረፍቱም በቀረበ ጊዜ ዘመዶቹን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች። ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም በሰላም አረፈ። በክርስቲያናዊ ንጉሥ በአንስጣስዮስ ዘመን እንዲህ ሆነ። ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሰራለት። እርሷም በዚች ቀን ከበረች። እግዚአብሔርም ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል በመዝሙረ ማህሌት ወመሰንቆ ለዘነጸረ አምላከ ማይከለ እንስሳ ረፊቆ ለዝንባቆም ከመንፈስ ቅዱስ አጠየቆ እድ ብርሃናዊ ጠፈረቤ ሰጢቆ በዛቲ ዕለት ማለም መጠቆም። በዚህችም ዕለት የንጽና ሀገር የከበረ ቀሲስ አብቆልታ በሰማዕትነት አረፈ።
ይህም በኃይለ መድኃኒት ነው። ለበሽተኞች በጎ ሥራ በመስራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትንም የሚሹትንም ሁሉ ይሰጣቸዋል። በዚያም ወራት ወደ ሰይድ አውራጃ ወደ መኮንኑ አርያኖስ ዲዮቅልጥያኖስ ላከ። የዚያችን አገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸውም ዘንድ። በዚያንም ጊዜ ይህን ቅዱስ ያዙት። ወደ ስሙናይንም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉ ታዘዘ። ከዚህም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምዕመናንም መጥተው በድኑን ወሰዱ። ከከተማው ደቡባዊ በሆነ ተራራ ላይም ገንዘው በክብር ቀበሉት። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ለቤተ ክርስቲያን ማይቶታ ወመጋቤ ኩሉ ስራታ ዘፈጸምከ ስማ ለእቶነ እሳት በውሳጤታ ፍታ ለነፍሴ አዌ አብቆልታ በማየሰረ ጌጋይ ዘልፈ ይትንብር ሙቅታ። በዚህችም ዕለት የአሮን ልጅ የአልዓዛር ረፍት ሆነ። ደግሞም የአርከሌዲስ የቴዎፍላስ የማሪው መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ አድሮት ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚህች ቀን አምላክን የወለደች የቅድስት ድንግል የእመቤታችን ማርያም የአክስቷ ልጅ ብጽዕት ሰሎሜ አረፈች። በዚህችም ቀን ከእንዴና አገር የከበረ ኮጦሎስ በሰማዕትነት አረፈ። በዚህችም ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። በዚህችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውክበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባጭ ክቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት